ጋሽ ግርማ እዚህ ምን ትሰራለህ? የምታውቀው ሰው አለ እንዴ? አረ የማውቀው ሰው አረ የለም ዝም ብዬ በዚህ ሳልፍ ነው ድንገት ነው እና በዚህ በኩል ስታልፍ ምን አየህ? አንተ እዚህ ምን ትሰራለህ? እኔማ ይሄ ቤቴ ነው የኔ እዚህ መገኘት ሳይሆን ያንተ እዚህ መምጣት ነው የሚያስገርመው የኔ እዚህ መምጣትማ ብዙም አያስገርምም እንደው ዝም ብዬ ወክስ አረገ ሰፈሩን አንድ ባንድ ሊያው ብዬ ነው እና የሚጎበኝ ሰፈር ጠፍቶ ነው ይሄን ሰፈር ለመጎብኘት የመጣው እንዴ የፈለኩትን ማድረግ እኮ መብቴ ነው አንተ ምን አገባ አረ ምንም አያገባኝ እና እዚህ ሰፈር ከመጣ ይቀር ወደ ቤት ግባ አየ አልፈልግም ሌላ ቀን ችግር አለው እንደዚህ አይነት ቤት መጎብኘት የሚያስደስት ከሆነ ውስጥ ግባ ቤቱንም በደንብ ትጎበኛለህ እናቴንም ትተዋወቃታለህ አይ ሌላ ቀን ቻው አንድ እርምጃ ወደሱ ቀርበሃል ያልገባኝ አንድ ነገር ግን አለ ምንድነው ያልገባ አቶ ግርማኔ ነቀኛል እንዴ አራይት ብሎ ነው ደግሞ ስላንተ የሚያቀው እኔ እኮ ነኝ ካለህበት ፈልግ ያመጣው እሱ ደግሞ እንዴት ብሎ ነው ስላንተ የሚያቀው እኔ እንጃ እኔ ግን እኔን የሚያቀኝ መስሎኛል ባያቀኝማ እንደዛ እኔን ስላላለመቅጠር እንደዛ ባለው ሲያየኝም እንደዛ ባልተረበት አይ እንግዲህ ውስጡ እንግዲህ አንድ ነገር ብሎት ይሆናል አይ እንዲው አይደለም ምክንያቱም ሰፈር ድረስ መጥቶ ነበር የት እናንተ ሰፈር አዎ እኛ ሰፈር ከኛም ሰፈር እኛ ቤት ምንድነው አንተን የሚያውቅ ከሆነ ስራችን ይበላሻል ስለዚህ በጣም መፍጠን አለበት ከመፍጠንም በላይ አካሄድን መቀየር አለበት እንዴት ነው አካሄድ የምንቀይረው እሱን ያሳውቃለሁ ብቻ አንተ ተዘጋጅ የምሰሚኝ ከሆነ ምንም ነገር አላደርግም ሮማን እናቴን ለማሳከም ስል ነው ካንቺ ጋር የተገናኘሁት ባክን ዝም ብለህ አደንፋ እስካሁን ያለው አምነህበት መሰለኝ ካልሆነ ደግሞ ሄድና የእናተ ነገር ይዘህ አልቅስ ይሄውልህ እንደዚህ አትኝ ምርጫ ያንተ ነው ወይ ያሰብክበት ደርሰህ እናትክን ማሳከም ወይም ደግሞ ብዙ ሳትራመድ ማቆም በዝምታ የተስማማ ይመስለኛል ልክ ነገ በዚህ ሰዓት እዚች ቦታ እንገናኝ ገና አሽከረክርሃለሁ አይንሽን ጨፍኝ እንዴ አይን ማጨፈን አልበዛ እንዴ ተሙ መች አስጨፈንኩሽ እንዴ ትናንት እሺ አሁን አንድ አይንሽን ጨፍኝ እንዴ ምንድነው ምንድነው በትክክል ጨፍኛ እንዴ እሺ ያለው ለዛ በቃ ተይው ይሄ በደንብ ጨፍኛለሁ አሁን እያየሁ አይደለም ደግለ ወይ راوند ليج ምንድነው ኮከቦች ነው ለኔ ነው አይደለም ሰዓት ለኔ ነው በጣም ነው የሚያምረው በጣም ነው መሰከረ ይኮዲ ላንቺ ምን ነው ያው የመጀመሪያ ስተተይ ቢሆን አሁን ላርግልሽ አይ የኔ ፍቅር ይቀር እጄ ላይ ሌላ ሰዓት ስላለ እሱን በክብር ቤት ያስቀምጣለሁ የኔ ውድ በጣም 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 ሞድ ደህና ደር እንዴ ቆይ ቆይ እና ነፍሳሪ
ቻው ደህና ደር ሬንሻ ድድና ዲት እንዳስጠላሽ ምራሽ ነው አንቺ ደግሞ ነገር አድሮ ማትረሽም እንዴ አንቺ ቆይ ሮቢ ቢደውልሽ ጥለሽኛ አይደል የምትሄጂው ነው ታረጊው አላረገውም በይ ስታስጠላ ሲጀመር እኔ ነገር ቢያድር ቢውል ቢከርም አረሳም እሺ ሲቀጥል ደግሞ ሮቤል አይደለም ለምን ማንም ሰው አይሆንም እኔ አልሄድም ትቼሽ አንቺ ግን ወራኛ እሺ በቃ ሂጂ ሲጀመር ምንም ነገር አልፈልግም እሺ ይሻላል እንዴ ይልቀኝ ቆንጆ ትናንት ምን ተፈጠረ መሰለሽ ልክ ደውሎልኝ ካንቺ ጋር ተለያይቼ ወደ ቤት አልሄድኩም እኔ አንቺ ትልቄ በሩን ሳንኳኳልሽ ባቢሻ በሩን መክፈት ከዛ እኔ ደግሞ ወደ ውስጥ መግባት ምን ቢያረግ ጥሩ ነው እና ታዲያ ምን አገባኝ በቃ ምንም ነገር አትንገሪኝ እሺ ስሚኝ ምን ቢያረግ ጥሩ ነው ከዛ በሁለት እጁ አይኖቼን ያዘና ወደ ውስጥ አስገባኝ ልክ ስገባ ቤቱ ብሌንዬ ቤቱ እና ነገሩ መስማት ካልፈልግሽ ግን ለምን አወራለሁ ቅርብሽ እንደው እንዴ ምን አሁን ተሰማሽ ነው እንደምትሄጂ ምንድነው ወሬ ሲጨርሱ ሜድ እንዴ አፍንጫሽ እንዳለሽ ንገሪኝ ማልሽ አይደል ፊትሽ በጣም ይናገራል እኮ አሁን ደግሞ አንቺ አውሪ ብለሽኛል ታታይ ግን ጾልሽ ከዛ በኋላ ልክ ወደ ቤት ስገባልሽ ቤቱ በአበባ ተንቆጥቁጧል በይ ከዛ በኋላ ወይን አለ በይ ከዛ አንቺ ባለፈው አዘፍንሻል ነበር ቅጣት እኔ ደግሞ ታራ ያዘፈንኩልሽ እንደምን አለበት በኖርኩ ኖሮ ወይ ባቢ ዘፈነ በዛ ድምጽ እሺ አዘፈንኩልሽ ከዛ በኋላ ተዝናናን ብቻ ምን ልበልሽ የሚገርም ምሽት ነበር ያሳለፍነው እኔ ራሱ በጣም ደስ እኔ ጉዲ ፈላ ታድለሽ ጽኑዬ ያስጥታ ነው እንዴ እኔ ጉዲ ይሄ ግን ዛሬ ነው እሺ ወይ አይ ባቢ እንዴ አይ እና አንቺ ማለት የኔ ማለት በጋራ እንጠቀማለን ተባብለን ጽኑ ደስ ነገር ጭነት እና በአጠቃላይ ደስ የሚል ጊዜ ነበር ያሳለፍነው አንተ ተሽኝልሽ እኔ ሲጀመር ድሮ ይታወቀኛል ተተሽኝ ስትሄጂ ለጥሩ ነገር እንደሆነ እንጂ መጥፎ ነገር ቢሆን አትጂ ነበር ምድር ታውቆኛለህ አይ ባቢዬ ምን አለ ነው እንደዚህ ያደርግ አያረገም ወይ እንግዲህ استفهنا لله أنا نزيك تبي جاي تسوي كذا بالكون جو برنامج جاي أنا ملا عندو نانت أبراتشو بلاتشو عندو ورا سنتشو أي سنتشو أرك ينانت ورا عندو من قرناتشو اسمع እንዴት አመሻችሁ እንዴት አመሻው አባዬ ምን ነው ዛሬ ድመት ያየች አይጥ መስለመጣ ወይ ሰላም በቃ እኔ አረፍ ልበል ደህና አምሹ ስራ አይደል ያልከው ምግብ በልተህ ምናምን አትተኛም አይ እናንተ እኔ አልበላ ኧረ ተውና በላ እማዬ ምን ሆነሽ ነው ምኑ ታውቆሻል ግን በጣም እየሳቅሽ እኮ ነው ማለት ፈገግ እያልሽ እኮ ነው አንቺ ልጅ አሁንስ አበዛሽው ብለሽ ለምን ሳቅሽ ልትይ ነው እንዴ አስፈቅጀሽ ልሳቅ እንዴ ደግሞ ለሳቅም ደግሞ ማስፈቀድ አለው አሁን እኮ ምንም የሚያስቅ ነገር የለም ምን ተፈጥሮ ነው እኔን የሚያስቀኝ ነገር ከተገኘ አንቺ ምን አገባሽ ይመለከትሻል ችግር እኮ እሱ እኮ ነው እማዬ አንቺ ልጅ እንግዲህ ተይኝ እንዴ እንዴት ሰው በገዛ ልጁ ሰላሙን ያጣል ጉድ እኮ ነው ዘንድሮ በቃቸው እንዴ እቺ ዶና አትሳቂ ብለትለይ ነው እንዴ ጉድ እኮ ነው ዘንድሮ እዚህ ቤት እኮ በከራ ነው ሆነስ እንዴ አረማዬ አሁን እኮ ጭራሽ ቁጣው ራሱ ሳቀኝ መሰለኝ ነው እንዴ ምን የሚያስቅ ነገር አለ አሁን ጉድ አባዬ መግባት እችላለሁ
ግቢ የኔ ልጅ። አባዬ። አቤት የኔ ልጅ። አባዬ አንተ እኮ ለኔ አባቴ ብቻ አይደለም፣ ጓደኛዬም፣ አማካሪም፣ ጥንካሬ ሁሉ ነገሬ ነህ። ስህተት እንኳን ስሰራ ከስህተቴ እንዴት እንደምወጣ እንጂ ስህተት ሰራሽ ብለህ እንኳን ተቃውመኸኝ አታውቅም። የኔ ልጅ ሰው አይደለሽ። ሰውነት ስህተትም ፍጹምነት ያለው አምላክ ጋር ብቻ ነው። አባዬ አሁን ግን እንደ ድሮ አይደለም። በጣም እየራከኝ ነው፣ እየሸሸኸኝ ነው። የተፈጠረ ነገር አለ? ቆይ ምንድን ነው የሚያስጨንቅህ? እኔም የማስበው እንደዛ ነው። አሁንማ ሁሉም ነገር ተስተካክሏል። ድርጅታችን ተመልሷል። አንቺም ከባቢ ጋር ታርቀሻል። ነገ ደግሞ ክላስሽን ትጀምራለሽ። ስለዚህ ሰላም እንዳልኩህ አባዬ፣ አሁን በእኔ በኩል ሁሉም ነገር ሰላም ነው። አንተ ግን ፍጹም ሰላም አትመስለኝም። የኔ ልጅ ደህና ነኝ። ሁሉም ነገር ሰላም። ምንድን ነው የሆንከው አባዬ? እኔ አንተ እንደዚህ መሆን በጣም ነው የሚያስከፋኝ፣ ያስጨንቀኛል። ስለዚህ የሆንከው ነገር ካለ በግልጽ ንገረኝና እንወያይበት። ምንድን ነው የተፈጠረው? ጽንዬ የኔ እናት ደህና ነኝ። እኔ አትጨነቂ። እርግጠኛ ነህ አባዬ? አዎ እርግጠኛ ነኝ። ካልክሽ ደህና ደር። እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነኝ። ለኔ የሚሆን ስራ ካለ እኮ ብዬ ነው ልጠይቅህ የመጣሁት። የለንም። ቆይ ግርማ ምንድን ነው የሆንከው? በጣም እየተጨነቅክ እኮ ነው። ታውቀዋል? ግን ምንም አልሆንኩም፣ አታስቢ። አይ ምናልባት ልጆች ቤት ስላሉ ማውራት ካልቻልክ ብዬ ነው ድረስ የመጣሁት። አይ ዝም ብለሽ ነው የለፋሽው። እኔ ምንም አልሆንኩም ሮማ። ግርማ እንደዚህ በጭንቀት ገርጠህ ምንም አልሆንኩም ትላለህ እንዴ? ለኔ አትንገረኝ ተው፣ ለአንድ ሰው ንገረው ቢያንስ። ሰው እኮ ጭንቀቱን ለሰው ሲያካፈሉት እኮ ይቀላል። ቆይ ለምንድን ነው በዚህ ልክ የሆንኩትን ለመስማት የፈለግሽው? ምን ሆኗል ሰውዬው? እኔ ለራስህ ብዬ ነው። ነገር ሁለቴ ሶስቴ ያየው ስታብሰለስል፣ ከሰው ጋር ሲያዋሩት ሲጫዋቱት ጥሩ ነው መፍትሄ ያለው ብዬ ነው። ካልፈለክም ተው። አይ እንደዚህ አይደለም፣ በደንብ ጠንቅቄ ነው የማውቅሽ። አሁን የኔን የሆነ ቁስለቴን ብነግርሽ እንዴት ማጥመድ እንዳለብሽ ነው የምታስቢው። ምን ማለት ነው ግርማ? ያን ያክል ዓመት ይኖር ነው እንደዚህ ነው እንዴ? የዛኔ የነበረሽ መልካም ልብ አሁን የለም ሮማን። ሌላ ሰው ነው የሆንሽው። ለምንድን ነው? ጭንቀት ግን እንጋራ ስላልኩ ነው የሁሉ ነገር። ስላሰብሽልኝ በጣም ነው የማመሰግነው። እኔ ግን ምንም አልሆንኩም። እንግዲህስ ጭንቀት ሲያፈነድህ የዛን ጊዜ እናውቀዋለን። መልካም የጭንቀት ዘመን ይሁንልህ። እሺ ሮማ፣ አመሰግናለሁ። ደህና ዋል።
ለምንድነው በጠዋቱ እንደዚህ ፊት ንቀር? በጣም ጨንቆኛል ባቢሻ። እንዴ ምን ነው? ምን ሆንክ? የተፈጠረ ነገር አለ? ባቢሻ እናታችንን በጣም እያመማት ነው። ሕክምናውን ለማድረግ ደግሞ ከአቅማችን በላይ ነው። እንዴ ቆይ አንተና እናት ብቻ ናችሁ እንዴ የምትኖሩት? አይ አይደለም፣ አንድ ታላቅ ወንድም አለኝ። የኔ አባት ሞቷል። የወንድሜን አባት ግን ከእናታችን በቀር ማንም ሰው ያውቅ። አባትስ? የኔ አባት በጣም መልካም ነበር ለሁለታችንም። ናቲ ግን አባቱን ማግኘት አይፈልግም። እንዴ ለምን? አባቴ ማን ነው ብሎ እናትን አይጠይቃትም እንዴ? አንዳንዴ በስም ብቻ ለመባል ጥሩ አይደለም። ወደ ህይወት መጥቶ ያቆስልሃል እንጂ አያድንህ። ወደ አንተ መጥቶ ህይወትን የሚያበላሽ ከሆነ ምን ዋጋ አለው? እሱማ ልክ ነው። አሁን ግን በጣም ጨንቆኛል። እናቴ ህመሟ ከቀን ወደ ቀን እየባሰባት እየመጣ ነው ያለው። ቆይ ወንድም ምንድን ነው የሚሰራው? ምን እንደሆነ አላውቅም፣ ግን አንድ ድርጅት ውስጥ ተቀጥሮ እየሰራ ነው ያለው። አሁን በቅርቡ ነው ስራ የጀመረው። በቃ እሺ፣ አሁን አንተ አትጨነቅ። እኔም በሚችለው መጠን እንተጋገዛለን። ባቢ፣ እኔ ከዚህ በፊት ምንም አይነት ጓደኛ የለኝም። አሁንም ቢሆን በጣም ስለጨነቀኝ ነው ያወራሁት። ለምን? ወንድሜ ዝም ይላል። በዙሪያ ሰው ከበዛ በዛው ልክ ችግሮች ይሰፋሉ ብሎ ነው የሚያስብ። እና ታዲያ ልክ ነው? ልክ ነህ። እንዴ እንዴት ነው ልክ ነው የምትለው? አንተ አሁን ስለጨነቀ አይደል እንዴ እኔ ጋር መጥተህ ያወራው? አሁን ስለነገርከኝ ትንሽ ቀለል አላለ? ታውቃለህ፣ አሁን እኔ ወደ አንተ መጥቼ ጭንቀቴን ስለነገርኩ ብቻ አንድ ኃላፊነት እንዲሰማ አድርጌያለሁ። የትኛውም ሰው የራሱ የሚለውን ችግር መርጦ ነው ለሰው ልጅ የሚናገረው። አንተ ደግሞ እርግጠኛ ነኝ አሁን ሳንቲም ብታገኝ ወደ ኪስህ ከመክተት ይልቅ ለኔ ለመስጠት ነው የምትሮጠው። እና በአንተ ህይወት ውስጥ ችግር ፈጠርኩ ማለት አይደለም እኮ። ታዲያ እሱ ጥሩ ነገር አይደል እንዴ? መልካምነት ሳይሆን እኔ ያለሁበት ሁኔታ ያስገድዳል። ለዛ ነው ይሄንን ነገር የምታደርገው። ዞሮ ዞሮ ህይወትህ ላይ አንድ ሸክም ጨመርክ ማለት አይደል? ባቢ፣ አሁን በቃ እኔ እናቴ ጉዳይ ብቻ ነው ጭንቀት የሆነብኝ። ብሌንስ? ብሌን ምን ማለቴ ምን ላይ ናችሁ? አዎ ጥሩ ላይ ነን፣ ግን አሁንም ቢሆን ስለ ብሌን ሳስብ ታሳዝነኛለች። እንዴ ለምንድን ነው ደግሞ እሷ የምታሳዝነው? እኔ እንጃ ባቢ፣ ለእሷ ልብ የሚመጠን መልካም ልብ የለኝም ብዬ ነው ማለት። ቆይ ሮቤል፣ አሁን ትወዳታለህ አይደል? ታውቃለህ፣ ለመውደዴ ቅንጣት ታክል ጥርጣሬ የለኝም። ግን ደግሞ እናቴን ስል እሷን የረሳኋት የጠላኋት መስሎ እንዳይሰማትም ፈራለሁ። አላቅም፣ ብቻ በቃ እሷን መበደል አልፈልግም በእናቴ የተነሳ። ይኸውልህ ሮቤል፣ ከወደድካት እውነቱን ነገራት። በቃ ውሎውን አሳያት። ሴት ልጅ ስትንከባከባቸው ወደ አንተ የምትጠጉት፣ አለበለዚያ ግን የማይሆን ፊት ካሳያቸው በዛው ነው የሚልቀው። እና ይሄን ከማድረግ ወደ ኋላ አትበል። እኔ የምለው በአንተ ልጅ ሴቶች ላይ ምርመራ አድርገሃል እንዴ? እኔ ለአንተ ብዬ ነው። እንዴት አልክ? እንዴ የእግዚአብሔር ሰላምታ የለም እንዴ? ምን አይነት ነው ደግሞ? ሰላም። እነዚህ እቃዎች ከውጭ እንዲገቡ የታዘናቸው እቃዎች ናቸው። ከስቶር ለመውጣት ያንተ ፊርማ ያስፈልገናል። እስኪ ቁጭ በል። እኔ ናትናኤል፣ እኔን ታውቀኛለህ? ከዚህ በፊት ኧረ አላውቅህም። ምነው አንተ ታውቀኛለህ እንዴ? ኧረ አላውቅህም።
አቶ ግርማ የግል ጉዳይ ማውራት ከቻልኩ ላንተ አንድ ጥያቄ ነበረኝ። ለኔ ምን? ገና ስታይን ይጥላኝ ከዚህ በፊት ታውቀኛለህ እንዴ? የት ብዬ አውቃለሁ? ጽናት አንድ ልጄ ነች። ለሷ ስል ነው የምኖረው። እናቷን ገና ያጣችው በልጅነቷ ነው እና እኔ ለሷ ስል ነው የምኖረው። ጥሩ አባትነት ነው። በዚህ ልክ ለልጅ ዋጋ የሚከፍል እናት እንጂ አባት አለ ብዬ አላስብም ነበር። አባትም ቢሆን እኮ ለልጁ ትልቅ ስሜት አለው መግለጽ ስለማይችል እንጂ ይሆናል። እኔ አባቴን ስለማላቅ የአባት ፍቅር ተብሎ ነገር አይገባኝም። እስቲ ስለ ቤተሰቦች ነገር። ስለ ቤተሰቦች ምን ልንገርህ? ስለ አስተዳደግና አሁን ስላለህበት ሁኔታ ማለት ነው። ስለ አስተዳደጌ ብዙ የሚወራ ጣፋጭ ነገር የለኝም። እናቴ ነች ብቻዋን ለፍታ ያሳደገችኝ። አባቴን ከእናቴ በቀር ማንም ያውቀው የለም። እንዴት? ታሪኩን በደንብ አላውቅም። ቆይ አንተስ አባቴስ ብለህ ጠይቀህ አታውቅም? አስታውሳለሁ በልጅነቴ አንዴ ጠይቂያት ነበር። ከጓደኛዬ ጋር ከትምህርት ቤት ስንወጣ ጓደኛዬን አባቱ ቆሞ እየጠበቀው ነበር። ጓደኛዬ ወደ አባቱ መሮጥ ጀመረ። ከዛም አባቱ በቁመት ልክ ተንበርክኮ ሊያቅፈው ልጁን እየጠበቀ ነበር። ሲተቃቀፉ አባቱ ላይ የነበረው ደስታ ልጁ ላይ የነበረው የአባት ስስት ከዓይኔ አይጠፋም። በጣም ቀን ነው። አባቴን ማቀፍ ፈለኩ። ወደ ቤት ስሄድ እናቴ ምግብ እየሰራች ነበር። አቅፋ ሳመችኝ። እቅፏ ሁሉ ነበር ያስጠላኝ፣ ቀፈፈኝ። አባቴ ነበር የናፈቀኝ። አቅፎ ወደ ላይ እያለ እንዲያጫውተኝ ፈልጌ ነበር። አኩርፊያት ዝም ብዬ ገብቼ ተኛሁ። ልጄ የምትወደው ምግብ ሰርቼልሃለሁ ና ብላ አለችኝ። እኔ ዝም ብዬ ፊቴን ዞርኩ። ምን እንዳልኳት ታውቃለህ? አባቴ ናፍቆኛል። አባቴ ማን ነው? እንድታወቂኝ ይፈልጋሉ አልኳት። እናቴ በህይወቷ እንደዛ ቀን ስታዝን አይቻላል። ዝም ብላ ጥላኝ ሄደች። እኔም ዝም ብዬ ተኛሁ። እሺ ከዛስ ምን ተፈጠረ? ጠዋት ሲነጋ እናቴ መነሳት አልቻለችም። ማለት ምን ሆነች? የልብ ህመሟ ተነስቶ ሆስፒታል ገባች። ያን ቀን አንድ ነገር ወሰንኩ። ምን ወሰንክ? አባት እንደማያስፈልገኝ፣ ቢኖረኝ እንኳን እናቴን እንደሚያሳምማት አወቅኩ። እናቴን የሚያሳምማት አባት ደግሞ ምን ያደርግልኛል? ልክ ነኝ አይደል አቶ ግርማ? ምኑን? እናትን የሚያሳምም አባት አያስፈልግም አይደል? አዎ አዎ። በቃ እቃዎችን ፈርምልኝና ከመጋዘን ነው። አመሰግናለሁ። ለምን? ህመሜን እንደራስ ማየት ስላዳመጥኩ እኔ ራሴ ነው ጠየቁ። እሺ የኛ ተማሪ እንዴት እንደነበረ ዳረስ ምግቡን ስታዩ እኔ ባልሽ ልኖርልሽ ቆንጆ ምግብ ነው የምሰራልሽ። ያው ቆንጆ እንደማይሆን ግልጽ ነው፣ ግን ስለ ራበኝ ነው። እሺ በላ
ኧረ እባክሽ ይሄን ምግብ በልተሽ እንደዚህ አይነት ሙያ ካለ እዚሁ ነው የምቀረው ነው የምትይው? ውይ በጣም ረጅም ጊዜ ትቼው ስለነበር በጣም ነው ያስጠላኝ። ወረኛ። አሁን ምን አለበት ዝም ብለሽ ምግቡን በትበይ? ወረኛ ነገር ምን ነው? እኔን ማግባት አትፈልጊም? አልፈልግም። ለምን? ምግብህን ግን አይተኸዋል? ምንም እኮ ለትዳር የምትሆን ሰው አይደለም። ኧረ እባክሽ እንደውም ተይው መብላቱን። እሺ አገባሃለሁ። ይሻልሻል። እሺ እኔ የምልህ ዛሬ አባዬ ጋር አልሄድክም እንዴ? ስለ ስራ ላወራኸው? አይ አልሄድኩም። እደውልልሃለሁ ስላለኝ እየጠበቅኩ ነው። ቆይ ሄዳ አታስታውሰውም ነበር? አባዬ እኮ ትልቅ ጭንቀት ውስጥ ነው ያለው። እንዴ ምን ነው? ምን ሆነ? እኔ እንጃ፣ እኔ ምንም አላውቅም፣ ግን የሆነ ችግር ውስጥ እንዳለ ነው የተሰማኛል። ምናልባት ስራ ቦታ ወይ ችግር ተፈጥሮ ይሆን እንዴ? አይ የስራ ጉዳይ አይደለም። እና ታዲያ ምንድን ነው? እኔ እንጃ፣ እኔ ያለውን ነገር ማወቅ አልቻልኩም፣ ግን ብዙ ጊዜ ብቻውን ይብሰለሰላል። እስቲ አሁን ሸኝቼሽ እሄዳለሁ። እኔ እኮ ወደ ቤት አልሄድም። እንዴ ምን ነው? ለምንድን ነው የማትሄጂው? ሙያዬን ከቀመሽ በኋላ ከዚህ ቤት አልወጣም ትያለሽ አላልክ? ወረኛ። አሁን እሺ በቃሽ። አዎ ጠገብኩ። በጣም የሚበሉት ቆንጆ ነበር። እንዴ እናቲ፣ እንዴ ትተዋወቃላችሁ እንዴ? ታላቅ ወንድሜ ነው። እውነትን ነው? እናንተስ ትተዋወቃላችሁ እንዴ? እንዴ ሮቤልን? ባቢ ጓደኛዬ ነው። ጽናት ደግሞ የሱ ጓደኛ ነች። በዛ ነው የተዋወቀው። ሮቤል ሁሌም ስላንተ ያወራል። አንተ መተዋወቅ ፈልግ ነበር። ባቢ ይባላል። ናትናኤል ይባላል። የእነ ጽናት ቢሮ አዲስ ክፍል። እነ ጽናት ድርጅት ነው እንደ ገባው? አዎ ምን ነው? አይ ምንም፣ ስላልነገርከኝ ገርሞኝ ነው። እንዴ ሮቤል፣ እኔ ሁለታችሁ እንደምትተዋወቁ መች አውቃለሁ? በሉ በቃ ለማንኛውም መንገድ ላይ ብዙ አናቁማችሁ፣ ሌላ ጊዜ እንገናኛለን። እሺ ጽናት፣ መልካም ቀን ይሁንላችሁ። እንዴ ቆይ ግን ለምን ዋሻው? እኔ እንጃ፣ ወንድሙ ኃይለኛ ነገር ነው መሰለኝ። ጓደኛ ራሱ ኖረኛ ያቅም። ለምን? ወንድሙ ከብዙ ሰው ጋር እንዲግባባ ይፍቅርለት። ምን ማለት ነው? አላውቅም። እንግዲህ የሰው ሁሉ ተፈጥሮ ይለያል። ወይ ጉድ! ስንት አይነት ሰው አለ በጌታ። ጋሽ ግርማውን ቢሮ ይሆናል ይመስለኛል። ሰሞኑን ቤት አምሽቶ ነው የሚመጣው። እሺ በቃ ደህና አይደል? ከቻልክ አባዬ እንዲያወራህ አደርጋለሁ። እሺ እኔ እሞክራለሁ። ቻው። እሺ ደውልልኝ። እንዴት ነው አብዬ? እንዴት ነሽ? ይቅርታ ሳይክ እኮ ነው የደነገጥኩት። ረሳው ቃል። አይ እኔ ራሱ እኮ ጠፋው። መጥቼ ማስታወስ ነበረብኝ። ከጽኑ ጋር እናወራለን እያልኩ ማውራት አልቻልኩም። ምን ነው ጋሽ ግርማ ስራ በዛብህ እንዴ? ባቢዬ ስራ እንኳን አልበዛም። ያው ህይወት የሚያስጨንቅ ነገር ይጠፋታል ብለህ ነው? አዎ ይኖራል። ግን ደግሞ አንተ የሚያስጨንቁ ነገሮች አሁን ላይ ያሉ ብዬ አላስብም። ማለቴ ሁሉም ችግሮች እኮ ተቀርፈዋል አይደል እንዴ? ያው ህይወት እንደዚህ ነች። አንዱን ጨረስኩ ስትል አንዱ ይቀጥላል። ደስታም አጭር ነው፣ ጭንቀት ይቀጥላል። መጋራት እችላለሁ ጋሽ ግርማ? ይህንን ጭንቀት ቢያንስ ማገዝ እኮ ነው። አይ ምንም፣ እኔ ራሴ ጨርሰዋለሁ ባቢዬ። አንዳንዴ ጭንቀትን ለራስ ሲያስቀምጡት ጥሩ አይደለም። ለሰው ሲያጋሩት ነው ለራስ ነው የሚቀለው። ልክ ነህ የኔ ልጅ። እኔ የምልህ ስራ ነው አይደል የጠየቀኝ? አዎ ስራ ነው የጠየቅኩህ ጋሽ ግርማ። አሁን ከኔ ይልቅ ጽኑ ይሄን ድርጅት በደንብ ጠንቅቃ ታውቀዋለች።
የሰው ኃይል የሚያስፈልግበት ቦታ ከሷ ጋር አወሩና እዛ ቦታ ላይ ሆነ መስራት ይችላል። በጣም አመሰግናለሁ ጋሽ ግርማ፣ እግዚአብሔር ያክብርልኝ። የኔ ልጅ ተው፣ አባት እኮ አይመሰገንም። አይ ያው ደስ እንዳለ ለመግለጽ ነው። የኔ ልጅ እኔ ለጽልዬ መልካም አባት መሆን አልቻልኩም። አንተ ግን ጥሩ አፍቃሪና ጥሩ ባል እንድትሆን አትፈልጋለሁ። አደራ ልጅ። እንዴ ጋሽ ግርማ፣ በዚህ ጊዜ እንዳንተ አይነት መልካም አባት አለ እንዴ? አይ ባቢዬ፣ እሱን እንኳን ተው። አንተ ብቻ ጥሩ አፍቃሪ። እሺ ጋሽ ግርማ፣ ጽኑን በምችለው መጠን ለማስደሰትና ለመንከባከብ ሞክራለሁ። ቀና ብለህ አይኔ ቀና ብለህ አይኔ ጽናትን የት ነው የምታውቃት? በባቢ ምክንያት ነው ያወቅኳት። እየዋሸኝ እንደሆነ ነው የሚሰማኝ። እውነቱን ንገረኝ። ጽናትን የት ነው የምታውቃት? እውነቱን ነገርኩ እኮ ወንድሜ። እሺ እነ ጽናት መስሪያ ቤት ተቀጥረኝ እንደምሰራ ስታውቅ ለምን ደነገጥክ? ኧረ እኔ አልደነገጥኩም ወንድሜ፣ አጋጣሚው አስገርሞኝ። እውነቴን ነው፣ እውነቱን ነው ነገርኩ። ጽናት የባቢ ጓደኛ ነች። አሁን ላይ ከምንም ነገር በላይ እናታችንን ለማሳከም ነው ቅድሚያ መስጠት ያለብን። የሰው ልጅ መውደድ ባሪያ ነው የሚያደርግ። ፍቅር የባርነት ሰንሰለት ነው። እኔ ደግሞ እንደዚህ እንድትሆን አልፈቅድልህም። ከዚህ በኋላ ጽናትንም ሆነ ያ ባቢ የምትለውን ጓደኛን እንዳታገኛቸው። እንዴ ወንድሜ፣ ግን እኮ ጥሩ ሰዎች ናቸው እነሱ። እኔ ስለ ጥሩነታቸው ስለ ማንነታቸው አይደለም እንድትነግረኝ የጠየቅኩ። እኔ እያልኩ ያለሁት ከዚህ በኋላ አጠገባቸው እንዳትደርስ። ይኸውልህ በህይወቱ ውስጥ እኔና እናት ብቻ ነው አንዳችን ለአንዳችን። ከዛ ውጭ በህይወታችን ማንም አልነበረም አይኖርም። እሺ አሁንማ ውጥረቱ ምናምን አረሳሳን እንጂ እኔና ግርማ እኮ ድሮ የልብ ጓደኛ ነበርን። ቆይ እማዬ፣ ከአባዬ ጋር ድሮ በዚህ ልክ የምታወሩ ከሆነ አሁን ስለምን ቀርበሽ ያለውን ነገር አታወሪም? አረ ጠይቄዋለሁ ልጄ። ቢሮም ሄጄ ላዋራው ሞክሬ ነበረ፣ ግን ምንም ነገር ሊነግረኝ አልፈለገም። እማዬ፣ እኔም እኮ በጣም ጨነቀኝ። ምን ሆነሃል ስለው ምንም የሆንኩት ነገር የለም ይለኛል። ፊቱ ላይ ግን የሚታየው ነገር እንደዛ አይደለም። እንደ ድሮ አይስቅም፣ አይጫወትም። ግራ ገብቶኛል እማዬ፣ እኔ በጣም እየተጨነቅኩ ነው። አዎ ልክ ነሽ፣ በጣም ታውቆኛል። እንደ የሆነ ነገር ማድረግ አንችልም? ቢያንስ አንቺ ልጁ ነሽ፣ ትቀርቢዋለሽ የሆነ ነገር ብታዋሪው። እሺ እማዬ፣ እንዴት አድርገን ማወቅ እንችላለን? እኔ በጣም እየጨነቀኝ ነው። እኔ የምልሽ ልጄ፣ በህይወታችሁ አዲስ የተፈጠረ ነገር አለ እንዴ? አረ ምንም የለም እማዬ። እስኪ ተረጋግተሽ አስቢ። ስራ ቦታም ቢሆን የተፈጠረ ነገር ካለ። እኔ ምንም አዲስ የተፈጠረ ነገር የማውቀው ነገር የለም እማዬ። አሁን እኮ ከበፊቱ የበለጠ ደስተኞች ነን። የምንፈልገው ነገር በሙሉ ተስተካክሏል። ድርጅቱ ተመልሷል። ስራችንን እየሰራን ነው። ግን ለምን እንደዚህ ደስታ እንደራቀው ሊገባኝ አልቻለም። እኔ ምን አውቃለሁ ጽናት፣ እንዲሁ መስሪያ ቤት ምናምን አዲስ ሰው ከመጣ ምናምን ብዬ ነው። እናንተ ያላወቃችሁት እንዴት አውቃለሁ? እኔ እንድታረጋጊው ነው፣ አባትሽ ነው ብዬ ነው። አዲስ ሰው እማዬ? ኧረ በጭራሽ የለም። እና ታዲያ ምንድን ነው የሆነው? እኔም እኮ እሱን ማወቅ ነው የከበደኝ። ጠፍተህ ነው ግን? ጠፍቶ ይሻላል ለሞራፍሽ። አረ ይቅርታ፣ እንደዚህ በይቅርታ ብቻማ አላልፍም። እሺ የተፈጠረው ልንገርሽና የሚያስቀጣ ከሆነ እቀጣለሁ፣
ካልሆነ ደግሞ ትስሚኛለሽ። እሺ ምን ሆነ ነው? ይኸውልሽ ብሌን፣ እኔ ላንቺ የምገባ ሰው አልነበርኩም ነበር። በአንቺ ልብ ውስጥ የሚገባ ቦታ የለኝ። ምን ማለት ነው ሮቢ? አልገባኝም። ይኸውልሽ ብሌን፣ ስለኔ የማታውቂው ብዙ ነገር አለ። ላንቺ ጥሩ ልብ የምገባ ሰው አይደለሁም። እኔ እውነት ከልቤ እወድሻለሁ። ታውቂያለሽ፣ አንቺ እኮ የመጣሁበትን የክፋት ልቤን ቀይረሽ የፍቅር ሰው ያደረግሽኝ ሰው ነሽ። ሮቢ ምንድነው? በጣም ጨነቀኝ እኮ። ቆይ የተፈጠረ ነገር አለ እንዴ? ኑዛዜ ያደረግከው እኮ። ኑዛዜ በይ፣ ሁለት ምርጫ ነው የምሰጥሽ። በየትኛውም አይነት መንገድ ብትወስኚ እኔ አልቀየምሽም። እሺ ምንድነው? ንገረኝ። በጣም አስፈራኸኝ እኮ። ልነግርሽ እኮ ነው ብሌን፣ እኔ የምኖረው ከእናቴ ጋርና ከታላቅ ወንድሜ ጋር። እሱንማ እኮ አውቃለሁ፣ ነግረኸኛል። ይኸውልሽ ብሌን፣ ወደ ዋናው ርዕሴ ስገባ እናቴ በጣም ታማለች። ስለዚህ ለእሷ የምሰጣት ጊዜ ያስፈልገኛል። እሱንማ እኮ ነግረኸኛል፣ አውቃለሁ። ብሌን፣ ወንድሜ ከማንም ሰው ጋር እንደሆነ አይፈልግም። አልገባኝም። ምን ማለት ነው? ወንድሜ እኛ ብቻ እንድንኖር ነው የሚፈልገው። በድጋሚ ምንም ነገር አልገባኝም። ቆይ ምን እያልከኝ ነው? ትዳርም ሆነ ፍቅረኛ የሚባለውን ነገር አይፈልጉም። እናታችንን ሙሉ ለሙሉ ትኩረታችንን እሷ ላይ እንድናደርግ ነው የሚፈልገው። እሺ እና ታዲያ አሁን ለእናቴ ብዙ ጊዜ ስለምሰጣት አንቺ ላላገኝሽ እችላለሁ ለማለት ነው እንደዚህ ዳርዳር የምትለው? ይኸውልሽ ብሌን፣ እኔ ወንድሜን በቻልኩት መጠን ለመለመን ሞክራለሁ። ግን ደግሞ አንቺ ከወንድሜ የሚመጣውን የትኛውንም የስቃይ መንገድ ትቀበያለሽ? እስከምን ድረስ? እስከ ሞት የሚደርስ ፈተና። ሮብዬ፣ ካንተ ጋር የመጣውን ነገሮች በጠቅላላ እቀበላለሁ። ስሚኝ ብሌን፣ እኔ አንቺን ፈተና ውስጥ መክተት አልፈልግም። ግን ደግሞ ከስራት እንድትፈጪ እፈልጋለሁ። እስማማ? እንዴት አደርክ አቶ? እንዴት አደርክ? ትናንት ባወራንባቸው አደራችሁ? አባዬ እንዴት ነሽ እህቴ? እንዴት ነው ወንድሜ? እግዚአብሔር ይመስገን። እንዴት አደርሽ እህቴ? ደህና ነኝ ወንድሜ። አባዬ አባዬ እህቴ ወንድሜ ስንባባል ደንግጦ ይሆናል። እኛ እኮ አባታችን ስም ተመሳሳይ ስለሆነ እየቀለድን ነው። ግራ አትገባ። ጽኑ ለመጣሽ እንዴ? አባዬ ምን ማለት ነው ለመጣሽ? እኔ በዚሁ ሰልፍ ሰላም ለማለት ነው የገባሁት። ምን ሆነሃል? እናንተ አውሩ። አቶ ግርማ ከፈለከኝ ቢሮ ነኝ። አባዬ ምን ሆነክ ነው ሰው ፊት የምትጮህብኝ? በጣም እኮ ነው የጮህክብኝ። በትምህርት ቤት ሰዓት መጣሽ ብዬ እኮ ነው የኔ ልጅ። እንዴ አባዬ ሰዓት ራሱ እኮ ገና ነው። በዛ ላይ በዚሁ ሰልፍ ሰላም ልበል ብዬ ነው። ማታም ሳንገናኝ ነው ያደርነው። ጠዋትም ደግሞ ሰላም ሳትለኝ ነው የወጣው። ይቅርታ የኔ ልጅ፣ ይቅር በይ። አንድ ሀሳብ አስጨንቆኝ እኮ ነው። አባዬ ይሄ አሁን ላይ እያስጨነቀ ያለው ሀሳብ እንድትጮህብኝ ብቻ አይደለም እያደረገ ያለው። እና ምን አደረኩሽ የኔ ልጅ? ኧረ ምን አደረኩሽ አባዬ? ማታም እኮ ሳታየኝ ነው የተኛኸው። ጠዋትም ደግሞ ሰላም ሳትለኝ ነው የወጣው። ይሄ ሁሉ እኔን ላለማየት ብለህ ነው አይደለ? እንዴ የኔ ልጅ ምን አድርገሽ ነው አንቺን የምትደበቅሽ? እኔ ምን አውቃለሁ አባዬ። ባህሪ ሙሉ ለሙሉ ተቀይሯል። አምሽተህ ትገባለህ፣ ጠዋት ትወጣለህ። አይኔን እንኳን ማየት አትፈልግም። በጣም ተቀይሯል። የኔ እናት አንቺ ደም ይቅርታ ልጠይቅ መጥቼ